መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምጽ። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምጽ። የትግራይ ሽማግሌዎች እና አንዳንድ ሰዎች ሳናግር በጣም ሀዘን ይሰማኛል። ይሄ ሀገርና መንግስት ቢያንስ ባለፉት 100 ዓመታት እንኳን ስንትና ስንት ወራሪ ለመከላከል ትግራይ ምድረ በዳ የሆነችው በውጊያ ነው። ይሄ ሁሉ ዋጋ የከፈለ ህዝብ፣ ስንት ሺህ ልጅ የገበረ ህዝብ የሆነ ሰው አጠፋ ብላችሁ ዙሪያውን በሙሉ ልትወጉን ልታጠፉ እንዴት ትሰራላችሁ? አሁን እንደዛ የምናስበው እንደዛ ይፈለጋል? ኢትዮጵያዊ በዘመናት መካከል በወገን ጥቃት ላይ ተደራድሮ አያውቅም። መከላከያ ማቆም አለማቆም ምናምን አያስፈልገውም። ጥቃት ከመጣ የትግራይ ጥቃት የኛ የሁላችን ጥቃት ነው። ግን የሚዲያ ሰዎች ነገር ሲያባብሱ ሌላውም አብሮ እንዳይሄድ ቆም ብሎ ማየት ያስፈልጋል። የሃይማኖት አባቶች፣ መምህራን ነገር በማስተዋል እንዲሆን ስራችሁን ስሩ እንጂ ትግራይም፣ አማራም፣ ቤኒሻንጉልም፣ ኦሮሚያም ሁሉም ተባብሮ በመኖር የሚለወጥ እንጂ በመዋጋት የሚጠቀመው ጥቅም የለም። እኛ እዚህ 10 እና 20 ኦሮሞ ወይም ትግራይ እዛ ተቀመጠ ብለን የምንገፋፋ ከሆን በቀላሉ ደንቆሮዎች ነን ማለት ነው። እኛ ሱዳን አጣበን። ሱዳን 1 ሚሊዮን ገደማ ኢትዮጵያውያን አሉ። ካርቱም ብትሄዱ ኢትዮጵያ ብቻ ነው። ሱዳን አጣበን፣ ጅቡቲ አጣበን። ስለ አሜሪካ ተው፣ ስለ አውሮፓ ተው። እዚህ ትናንሽ ሀገሮች አጣበን ስናበቃ የገዛ ወገንህ በኔ ክልል አይምጣ ብሎ የሚያስብ ሰው ልንገርህ ያፈናቅላል። መቼም ግን አይለወጥም። ምክንያቱም እዚህ አልተፈታም፣ ጭንቅላቱ አልተፈታም። 10 ሰው ፍለጋ የትግራይ ህዝብን ጠላቴ ብሎ ካሰበ፣ 15 ሰው ፍለጋ የአማራ ህዝብን ጠላቴ ብሎ ካሰበ ጠላቱን አለየም ማለት ነው፣ ወይም ችግር አለየም ማለት ነው። ችግር ካለየ ደግሞ መፍትሄ የለም፣ አይመጣም። መቀራረብና መነጋገር ያስፈልጋል። በሱ ውስጥ መፍትሄ እናመጣለን። አሁን ያለው ጩኸት ይረግባል፣ ጊዜያዊ ነው፣ አይምሰላችሁ። ሆያ ሆዬ ነው። ሆያ ሆዬ ለቡሄ ይሰራል እንጂ አይሻገርም። አገር ከሆያ ሆዬ በላይ ናት። ስለዚህ ረጋ ብለን ነገር ማየት ያስፈልጋል። ይሄ የሚዲያ ጉዳይ ዋይት ግሬይ ብላክ የሚባል ፕሮፓጋንዳ አለ። ዋይት ፕሮፓጋንዳ ማለት እኔ ኤኬሌ የሚባል ሰውዬ ከዚህ መስሪያ ቤት ብዬ የማወጣው ማስታወቂያ ወይም ንግግር ነው። በተደጋጋሚ ሊነገር ይችላል፣ ግን ሶርሱ ይታወቃል። ግሬይ ፕሮፓጋንዳ የሚባለው ከየት እንደመጣ አይታወቅም፣ መርፍ ይወረውራል። አሁን በሶሻል ሚዲያ የምታዩት ማለት ነው። ማን የጻፈው ከየት አመጣው አይታወቅም። የፈለገውን ነገር ጽፎ ተቀባዩም ከየት ነው አይልም፣ ሰጪውም ሆን ብሎ ደብቆ ይለቀዋል። ህዝብና ህዝብ ያጋጫል። ጥቅም ያለው የመሰላችሁ ሰዎች ካላችሁ ደጋግማችሁ አስቡ። በዚህ መንገድ ማሸነፍ ፋሽኑ አልፏል። ከትግራይ የዛላምበሳን ድንበር ለመክፈት ስንሄድ ስመለስ ተናግሬ ነበር። ያስታውሱ እንደሆነ ወታደሩ ያለበት ሁኔታ አሳዛኝ ነው። ወታደሩ ያለበት ሁኔታ በጣም ከባድ ነው። ሰብሰብ አድርገን ማሰልጠን ማዘመን እንፈልጋለን። አሁን የምንሰጋበት ነገር ብዙ አይደለም፣ የሚያሰጋን ነገር የለም፣ ያለውን ነገር ስለምናውቅ ማለት ነው። ያ ካልሆነ ወታደር እዛ ቢቀመጥም ሞራል አልባ ስልጠና አልባ ወታደር ተዋግቶ አያሸንፍም። ከምንም ነገር ጋር ትስስር የለውም። ያስታውሱ እንደሆን ዛላምበሳ ደርሼ የመጣው ቀን በሚዲያ ተናግሬ ያለው ከአሁን በኋላ ፎከስ የምናደርገው ስልጠና ነው ምናምን ብዬ ተናግሬ ነበር። ምንም ከአሁን ጋር ትስስር የለውም። እስካሁን የቆየው አዋጅ ስናወጣ፣ ሪፎርም ስንሰራ፣ ስትራክቸር ስንሰራ ነው። ግን እንዳሉት የሚዲያ ሰዎች ሮንግሊ ስለሚወስዱ ህዝብ ያዘናጋሉ እንጂ ከአሁን ጋር ጉዳይ ትስስር የለውም። ትግራይ ስትወረር ትምህርት ላይ የነበርን ሰዎች ትምህርታችን ትተን ትዳራችን ህይወታችን ትተን ሄደን ግማሾቻችን ሞተን ግማሾቻችን እንደተከላከልነው ሁሉ ነገም በትግራይም ይሁን በጋምቤላ በሶማሌም ይሁን በቤኒሻንጉል
የሚያጋጥም ችግር ካለ እኔ በኢትዮጵያውያን ጥርጣሬ የለኝም። የጋራ ኃላፊነት ስለሆነ በትዕግስትና በማስተዋል ማየት ጥሩ ነው። የመከላከያን ጉዞ ማደናቀፍ ትክክል አይደለም። መንግስት መጠየቅ ይቻላል። ምን ያረክ ነው? ስጋት አለን እዚህ ጋር ጠብቀን ማለት ይቻላል። ከዛ ያለፈው ግን ወታደሩን እረፍ፣ ህዝብን አትነካም በመባሉ ነው እንጂ ግጭት ሊያመጣ ይችላል። ሰው ሊሞት ይችላል። በራስ ኃይል ጉዳት ከደረሰ ደግሞ ጥፋት ነው። ለምንድን ነው እንደዛ ያደረግነው? አምና መከላከያ በአምቦ ለማለፍ ሲሄድ የአምቦ ወጣቶች ሲዘጉበት የአምቦ ወጣቶች ጨፍልቆ ያልፋል። በቦረና ሲሄድ ቦረና ወጣቶች ሲቆሙበት ጨፍልቆ ያልፋል። ያም መድገም አንፈልግም። እኛ መድገም ስለማንፈልግ አትጨፈልቅም፣ ቁም፣ ህዝቡን ስማ፣ አማክርና ተነሳል። የየትኛውም ጫፍ የኢትዮጵያ ህዝብ ግን ማወቅ ያለበት የፌዴራል መንግስት ሰራዊቱን ከአንድ ጫፍ አንድ ጫፍ ማንቀሳቀስ አብሶሉት ፓወር ነው ያለው። የማንም ምክር አያስፈልገውም። ከአንድ ጫፍ አንድ ጫፍ ሲያንቀሳቅስ ከትግራይም ይሁን ከጋምቤላ አንዲት ሜትር ቦታም ብትሆን ጥቃት እንዳይደርስባት መከላከልም ግዴታው ነው። ኢኳሊ ማለት ነው። ችግር ካጋጠመ ትግራይ ክልል መከላከል ዋነኛ ስራው ነው። ጋምቤላ ካጋጠመ ዋነኛው ስራው ነው። እንቅስቃሴ የሚደረግበት ግን በርካታ ነገሮች አሉ፣ የሚነገሩም የማይነገሩ። አሁን ለምሳሌ ሌላ ቦታ አደጋ ይደርስብን ቢሆንስ፣ የጋራ ፕሮጀክታችን ሊጠቃ ቢሆንስ የምናውቀው ነገር አለ? ስንዘጋጅ በኔጌቲቭ ማየት ብቻ ሳይሆን ሌላም ነገር ሊኖር ይችላል ብሎ ማሰብ ጥሩ ይሆናል እንጂ በፍጹም አሁን ከሚወራው ወሬ ጋር የሚያያዝ ነገር አይደለም። የትግራይ ህዝብን አሳልፈን የሚሰጥበት ልብም አእምሮም ሞራልም የለንም። እንደዛ እናደርግም የለንም። በዛ አይን ቢታይ ጥሩ ይሆናል። ሚዲያዎችም ሚናቸውን እንደዛ ቢጫወቱ በጣም ጥሩ ይሆናል። አካል ጉዳተኞችን በሚመለከት ትኩረት አልተሰጠም ያሉት እህቴ ትክክል ነው። ብዙ ስራ ያስፈልጋል። በመንገዳችን በቢሮአችን ብዙ ቦታ ላይ ስራ ያስፈልጋል። ይህም ልክ እንደ ሰላሙ የእውቀት ችግር ነው። የኛ ዜጎች መብት ያላቸው መሆኑን ካለመገንዘብ የመጣ ነው። ለነሱ የሚያስፈልገውን ነገር ማድረግ ከሁላችን ይጠበቃል። ነገር ግን በሁለት ጉዳይ ላይ ኮሜንት ማድረግ የምፈልገው ቋንቋ በሚመለከት ማንኛውንም ቋንቋ ማወቅ ጥሩ ነው። እሳቸው እንዳሉት አንድ የማይሰማን ሰው በምልክት ቋንቋ መግባባት መቻል ጥቅም እንጂ ጉዳት የለውም። ያ የማይሰማ ሰው ዛሬ እዛ ቤት ሆነ እንጂ ነገ እዚህኛው ቤት ሊሆን ይችላል። ምንም የምናውቀው ነገር የለም። በየቤታችን ሊገባ ስለሚችል ማወቃችን ጥቅም ነው። ግን ቋንቋውን ባስገዳጅ እንዲያርጉ እንደዛ አታርጉ እንደ መንግስት አይባልም። ለማወቅ እንሞክር፣ እናመቻች የሚለው ሐሳብ ጥሩ ይሆናል። ሁለተኛው የሰበታን በሚመለከት ቁጥራቸውን በትክክል አላቅም። ምናልባት ግን 1000 2000 ሊሆኑ ይችላሉ ብዬ አስባ። ተማሪዎቹ ይሆናሉ? ቁጥራቸውን ያውቃሉ? ስምንት መቶ 1000 እንኳን አይሞላም። አሁን ለዚህ መንግስት መጠየቅ የለበትም። ሰበታ ውስጥ ቢያንስ 100 ፋብሪካ አለ። ቢያንስ 10 ሰው ለአንድ ፋብሪካ ምሳ ማብላት ምንድናት? ገና እኮ ነው፣ ይቀጥላል። ይሄ ጉዳይ እየቀጠለ የሚሄድ ነው። ከመምህራንም የሚያበላ ከከንቲባም የሚያበላ ከፋብሪካ ባለቤትም የሚያበላ ካልተፈጠረ በስተቀር አሜሪካም በመንግስት ብቻ የተጎዱ ሰዎች ምግብም መጠለያም አያገኙም፣ ኢትዮጵያም አያገኙም። ዛሬም አያገኙም፣ ነገም አያገኙም። ዛሬ አሜሪካ ውስጥ ሆምለስ የሚባልና በፉድ ስታፍ በእርዳታ የሚኖር 50 ሚሊዮን የሚጠጋ ሰው አለ። ዛሬ ከዓለም አንደኛ የምትባል ሀገር ውስጥ ግን ሀብታሞች ያግዛሉ። አንዴ ሳን ፍራንሲስኮ የሚባል ሀገር የገጠመኝ በጣም የሚደንቅ ነገር፣ አንድ ሰው ምግብ ሊበላ ሆቴል መጣ። ምንም ገንዘብ የለውም፣ ልመና ማለት ነው። ገንዘብ የለኝም ምግብ አብሉኝ ብሎ መጣ። ከመጣ በኋላ የተነካካ ምግብ፣ ንጹህ ምግብ ነው ግን የተጀመረ ምግብ ሰጡት። አንድ ሰው ጀምሮ እምብዛም አልበላውም። በእኛ ሀገር አንድ ጉርሻ ብላችሁ አስቡት። ሰውየው ከሰሰ፣ ትራፊ ሰጡኝ ብሎ። ለማኝም ቢሆን ምግብ ሰጠዋለኝ፣ ትራፊ ሰጠውም። ይሄ እድገት ነው።
እዚህ ደግሞ ሰበታ ውስጥ ስንትና ስንት ሆቴል ነው ምግብ የሚደፋው በቀን። ይሄ መንግስት ጋር መድረስ አይገባውም። ባህር ዳርም ጎንደርም መቀሌም ችግርተኞች አሉ። በየቦታው እያገዝን መሄድ ጥሩ ነው። አሁንም በፈረስ ሌዲ ኦፊስ አካል ጉዳተኞች ለማገዝ በርካታ ዊልቸሮች አምጥተው ሲያግዙ ነበር። ታውቃላችሁ ብዬ አስባለሁ። እዛ አካባቢ ትኩረት ያስፈልጋል፣ ግን ሁሉም ሰው ያርገው። ሁሉም ዜጋ ካላደረገው በስተቀረ በመንግስት ብቻ ከሆነ አይሆንም። የመምህራን የማደሪያ መምህራን ኮሌጅ ማደሪያ ስለቀረ ሴቶች እየወለዱ የሚለው ሐሳብ ያው የመምህራን ማህበር ተጠሪ ስለሆኑ የብዙዎች ጥያቄም ስለሆነ ይመስለኛል በዚያ ደረጃ ያነሱት። ግን ሐሳቡ ትክክል አይደለም። ምክንያቱም እርግዝና ያለው ከግቢ ውጭ ስንከራይ ብቻ አይደለም። እርግዝና የትም ቦታ አለ። አሁን ጉዳዩ መሆን ያለበት ብሩ በቂ አይደለም፣ ውጭ መኖር የለባቸውም፣ እንዳይቸገሩ ይታገዙ ነው እንጂ ለማርገዝ አስባ የወጣችን ልጅ ቤት በመስጠት መከላከል አይቻልም። ይሄ ጉዳይ ወደ ኋላ ግብረ ገብነት ጋር መሄድ አለበት። እርስዎ እንዳሉት ከማን እንዳረገዘች ማታውቅ ከሆነ ሳትፈቅድ ከሆነ ተደፍራለች ማለት ነው። ስንት ሴት ነው ተደፍሮ ከሶ ከነዛ መምህራን ተራ ሰዎች አይደሉም፣ አርሶ አደር አይደሉም፣ ተምረው ሊያስተምሩ ኮሌጅ የገቡ ሴቶች ናቸው አይደለም? ያውቃሉ ማለት ነው ህግ። ከነሱ ስንቱን የከሰሰው ተደፍሬያለሁ ብሎ ፈቅዳ ደግሞ ከሆነ ካምፕን ብናስገባ አይቀርም። እሱ ሐሳቡ ነው ችግር ያለበት። መታገዝ አለባቸው፣ እስማማለሁ። 400 ብር ትንሽ እስማማለሁ። ግን ከእርግዝና ከጥፋት ጋር መያያዝ ስናጠፋ ኤክስኪውዝ መሆን የለበትም። ሰው መተን ስናበቃ መንግስት እንዲህ ስላደረገ ነው ካል ትክክል አይደለም። ጥፋቱን በራሱ እንትን ማየት ጥሩ ይሆናልና የወጡበት ምክንያት እርስዎ እንደሚያውቁት በርካታ መምህራን ለማስተማር ካለ ፍላጎት የቦታ ችግር ምን ይሁን እንዴት እንመልሰው ትምህርት ሚኒስቴር አጥንቶ ያቀርብና ያኔ እናየዋለን። ምን ማድረግ እንደምንችል በጥናት መልስ እንሰጣለን። ነገር ግን ከሚያጋጥሙ ችግሮች ጋር በቀጥታ አናያይዘው። እንደዛ ከሆነ ችግር ስለሚሆን አዲስ አበባ ውጭ ያሉ ሁኔታዎች ያሳስቡናል ያሉት የአዲስ አበባ መምህር ያው አዲስ አበባ ያሳስበናል። ጦርነት ነጋሪ፣ ግጭት ነጋሪ ሚዲያዎች፣ ግለሰቦች ካሉ የትም ቦታ ያሳስባል። በእርግጥ አሜሪካ ያሉ ሰዎች ኢትዮጵያ ለመምጣት ጭራሽ እንዲህ የምንሰበሰብ የምንነጋገር አይመስላቸውም። በየቀኑ ውጊያ ላይ ይመስላቸዋል። አንዴ ሳልሰማ ከዛ ደውለው እንደዚህ ቦታ እኮ ችግር አለ ይሉኛል። አዲስ አበባ ደግሞ ያለ ሰው አሁን ትግራይ ቢሄድ፣ አማራ ቢሄድ፣ ቤኒሻንጉል ቢሄድ አገር ያለ አይመስለውም። እዚህ ሆኖ ፌስቡክ ስለሚያይ ማለት ነው። ችግር አለ፣ ሊፈታ ይገባዋል። ችግሩ ግን እኛ በምንሰማበት ማግኒቲዩድ ልክ አይደለም። ሁላችሁም ማወቅ ያለባችሁ ከ9 ወርና 10 ወር በፊት ኢትዮጵያ ስቴት ኮላፕስን ለማየት ጥቂት ነው የቀራት፣ በኢኮኖሚም በሁሉም ነገር። አሁን እንደዛ አይነት ስጋት የለንም። ችግሮች አሉ፣ ሊፈቱ ይገባል። የሚፈናቀል አለ፣ እውነት ነው፣ መቆም አለበት። ስጋቱ ግን በዛ ልክ አይደለም። ችግር የሆነው ፋሽን መሆኑ ነው። ሰው ልማት ፋሽን ይሆናል ሲባል አሁን ፋሽን የሆነው ግጭት ነው። ቤንች ማጂ ሲባል ሰው እዛ ሲያረጋጋ ደግሞ ሶዶ ጋር ይነሳል። ሶዶ ሲረጋጋ አርባ ምንጭ ይነሳል። መልካም ነገር ነው የምንማማረው እንጂ እንዴት እንደዚህ መጋጨት ከአንዱ አንዱ እየተማረ ይቀጥላል? ትክክል አይደለም። እንደሱስ እንደ ልማድ እንደ ፋሽን ሆኖ በርካታ ቦታ ስለሚያጋጥም ቢቀር በተለይ ዩኒቨርሲቲ አካባቢ ቢቀር ጥሩ ይሆናል። ይሄ እንዲሆን ብንሰራ ቃና በሚመለከት አጠቃላይ ሚዲያ በሚመለከት ያው ህግ የሄት ስፒች እና ከካልቸር ጋር የሚቃረኑ ነገሮች ህግ የተዘጋጀ ነው። የብሮድካስት ባለስልጣን ይሄን ጉዳይ አጥንቶ ምላሽ መስጠት ይኖርበታል። ቃና ብቻ ግን አይደለም። ሚዲያዎቻችን በጥቅሉ በህግ የሚመሩ አይደሉም። ለምሳሌ ፍሪደም ኦፍ ስፒች እንዲከበረት የሚፈልግ ሰው እኔም መሳደብ መብት ይመስለዋል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሂጄ ሰዳይም ብዬ ማሳሰር እችላለሁ። የኔን ሐሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስለው ሰው አለ። ይሄ ስህተት ነው። እኔ ያለ መሰደብ መብት አለኛ።
እሱ የመሳደብ መብት የለውም። እኔ ግን ያለ መሳደብ መብት አለኝ። ፖለቲካሊ ሐሳቤን በሚመለከት ችግር የለም። ስብዕናዬን በሚመለከት ግን ተገቢ አይደለም። ከዛ ይጀምራል ሚዲያ ላይ ያለው ችግር። አያችሁ ታፍኖ የቆየ ቤት ስለሆነ ከፈት ሲደረግ ክርፋታው በጣም ብዙ ነው። ግን ትንሽ ታግሰን ደግሞ ካልሄድን ተሰደብን ብለን ከጮህን እንዲያደረጋችሁ ከጮህን ደግሞ መልሰን ሚዲያውን ስለምንዘጋው እንደዛ እንዳያጋጥመው በድምሩ ግን በጥናት ቢታይ ጥሩ ነው። ከመምህራን ግብዓት ጋር በስፋት ስላየው ነው እያለፍኩ ያለሁት። የእርከን የመምህራን ጥቅማጥቅም ኬሪየር በሚመለከት ሮድማፕ ላይ በግልጽ ተቀምጧል። ተጠንቶ ሮድማፕ አስቀምጦት ኮሚሽን ተጠንቶ ሊጸድቅ ካቢኔ ቀርቧል። አሁን የእናንተን ኬሪየር ጉዳይ የእናንተን እድገት ጉዳይ የሚመለከት በሮድማፕ ላይ በግልጽ የታየ ጉዳይ ነው። ተወያይታችሁበታል። ሲሆን ማለት የነበረባችሁ ሮድማፑ ችግሩን ለይቶታል፣ በፍጥነት መፍትሄ ያምጡልን ነው እንጂ የተሰራውን ስራ እንደሱ አይደለም። አውቀነዋል ችግሩም ማለት ነው። አውቀን ኮሚሽን እያቋቋሙ ነው ያሉት። በዚያ መልስ እያገኘ ይሄዳል ብዬ አስባለሁ። የሀገርኛ ቋንቋን በሚመለከት ትክክል ነው። እንግዲህ የእሱም የደህንነት ችግር ነው። ቻይና በቻይንኛ ተምራ ነው በዓለም ሁለተኛ የሆነችው። አሜሪካ በእንግሊዝኛ ተምራ ነው በዓለም አንደኛ የሆነችው። እኛ የውጭ ቋንቋ ያስፈልገናል፣ ግን ለሀገር ቋንቋ የምንሰጣቸው ቦታና ክብር በጣም ፍተሻ ይፈልጋል። በብዙ መልኩ እናንተ ያላችሁት በትምህርት ቤት ነው። በዛ ብቻ አይደለም። በመንግስታት የሚያሳፍር ነገር አለ። አንድ ሰው ለምሳሌ ሶማሌ ክልል ሄጄ እኔ ሶማሌ ሀገር ሄጄ ሶማሊያ የሶማሌው መሪ ቋንቋ አላቸው፣ እኔም ቋንቋ አለኝ እና በሶማሌኛ ለብቻችን ስንሆን በእንግሊዘኛ አውርተውኝ ሚዲያ ሲያዩ በሶማሌኛ ያወራሉ። እኔ ግን በእንግሊዘኛ እንዳወራ ይጠብቁኛል፣ ቋንቋ እንደሌለው ሰው ማለት ነው። እና በጣም የሚገርማችሁ እኛም ጋር ህግ ስለሌለ እናደርገዋለን፣ ግን ስህተት ነው። እኛም ቋንቋ እኛ ያላከበርነውን ቋንቋ ማንም አያከብርልንም። ደግሞ ያኛውን ችለን ቢሆን ጥሩ ነው። በማንችለው የምንቸገረው የምንችለው እያለ ይሄ ልምምድ ህግ ያስፈልገዋል፣ ስርዓት ያስፈልገዋል። የት መቼ የሚል ጉዳይ ተራ መግባባት ብቻ አይደለም፣ ከዛ ያልፋል ነገሩ። የሀገር ክብር ጉዳይ ስለሆነ በትምህርት ቤትም በመንግስትም ማየት ያስፈልጋል። ትክክለኛ ሀሳብ ነው ቢታይ። የቦረና ሰላም ቅድም ከወለጋ ጋር ካየሁት ይታያል። የውሸት ትምህርት ማስረጃ በትምህርት ብቻ ሳይሆን በመንግስት ቤትም ከፍተኛው ችግር እሱ ነው። እሱም መታየት አለበት። ቆላማ አካባቢና ሲኦሲን በሚመለከት ቅድም ባነሳሁት ቢታይ ይሻላል፣ በዛ ቢታይ ይሻላል። ትምህርት የፖለቲካ መናኸሪያ ሆኗል፣ የፖለቲካ ሴንተር ሆኗል የሚል ጥያቄ ያነሱ መምህር ነበሩ። መስጊድስ ቸርችስ የት ነው ያልሆነው? ኩሽናስ ጫት ቤትስ? ፕሮፌሽናሊዝም የሚባል ነገር እኮ የለም። በሄዳችሁበት ሁሉም ተንታኝ ነው። የአማርኛ መምህሩም የፖለቲካ መምህሩም የፊዚክስ መምህሩም ሁሉም አንድ ሙያ ስለያዘ ሁሉም ፖለቲከኛ ስለሆነ ሌሎች ሙያዎች ችግር ውስጥ ገብተዋል። መስጊዶች ሃይማኖታቸውን ማስተማር፣ ሰላም ማስተማር፣ ቸርቾች እንደዚያ ማድረግ፣ ሆስፒታሎች ማከም፣ ትምህርት ቤት ማስተማር። ትምህርት ቤት እንኳን ፖለቲካም እንደ ክርክር ቢነሳ በሀሳብ ደረጃ ከሆነ ችግር የለውም መለማመጃ ስለሆነ። ሌላ ቦታ ግን ቤት ተመልከቱ እስኪ። ባልና ሚስት ስለ ፖለቲካ ሲያወሩ ሰራተኛ ምግብ አቅርባ አትሄድም እኮ። እረ እንደዛ አለን ፌስቡክ ላይ ያየሁት አትልም? ነገሩ ፈር እየለቀቀ ነው። እኛ ፖለቲካ ሃይማኖት ሊሆን አይችልም። ፖለቲካ አጠቃላይ ህይወት ሊሆን አይችልም። ባለቤት ያስፈልገዋል። ሁሉም ስራውን ካልሰራ በስተቀረ አላዋቂ ምናምን እንደሚባለው ስለሚሆን ችግር ያመጣል እሱ። እኛ የፖለቲካ ተሳትፎ ለምሳሌ መከላከያ ብቻ የነበረውን ሁሉም የደህንነት ተቋማት የፓርቲ አባላት እንዳይሆኑ፣ ኃላፊዎች የፓርቲ አባላት እንዳይሆኑ ከሪፎርም በኋላ እየሰራን ነው። ወይም ስራችሁን ወይም ፓርቲያችሁን
የፓርቲ አባል ሆናችሁ የሴክሬታሪ ተቋም መምራት አትችሉም፣ ምክንያቱም ገለልተኛ መሆን ስለማትችሉ ብለን ጀምረናል። የሚቀሩ ነገሮች ካሉ ወደፊት እያደጉ ይሄዳሉ። ሁሉስ ፖለቲካ ከገባ ግን አገር ስለሚያፈርስ ቢታይ የሚለው በጣም ትክክለኛ ሐሳብ እና ሁሉም ጋር መሆኑን ቢታሰብበት ጥሩ ነው። መምህራን ጋር የሚያያዘውን እያለፍኩ ነው። ቅድም ስላነሳው ከትምህርት መሻሻል እና ሃይ ስኩል የሚያስተምሩ ሰዎች ወረቀት እያላቸው ኮሌጅ ማስተማራቸው የሚለውን ጉዳይ ቅድም ባየሁት ሐሳብ ቢታይ ጥሩ ነው። ተግባቦት በሚመለከት በደንብ አድርገው አስቀምጠዋል እህቴ በእርካብ ላይ ያለውን በጣም ወሳኝ ነገር ነው። ተግባቦት ማለት 93% በንግግር ሳይሆን በነን ቨርባል በጀስቸር ብቻ ሰው ኮሙኒኬት ያደርጋል። ብዙ በመናገር ማሳመን ከምንችለው በላይ በነን ቨርባል በትንሽ ነገር ሰው ማሳመን ይቻላል። ኮሙኒኬሽን ወሳኝ ነው። አለመነጋገርም ችግር ነው፣ አለመቀራረብም ችግር ነው። ከዚያ ሲያልፍ ግን ለግንኙነት ለተግባቦት የሚሰጠው ቫልዩም ከፍ ያለ መሆን አለበት። ያ ካልሆነ ችግር ነው የሚለው ሐሳብ ትክክል ነው። ከሚሰበሰብ ገንዘብ ጋርና ከቦንድ ጋር የሚያያዝ ሐሳብ ተነስቷል። ህዳሴ ግድብ እንጨርሰዋለን። ህዳሴን ግድብ የምንጨርሰው ልጆቻችንን መጀመር ብቻ ሳይሆን መጨረስ እንደምንችልም እንዲያውቁ ስለምንፈልግ ህዳሴ ግድብ ካላለቀ እያንዳንዳችን ከሽፈናል ማለት ነው። ልጆቻችን ትልቅ ነገር ማሰብ አይችሉም ማለት ነው። ጉዳዩ ኢነርጂ ብቻ አይደለም፣ ከዛ ያልፋል። ከሱዳን ጋር ከግብጽ ጋር በሰላም በንግግር በውይይት ማንንም ሳንጎዳ ልማታችን ይቀጥላል። ገንዘብ በሚመለከት አንዳንድ ነገር ሰማለሁ። ለህዳሴ ያወጣ ነው ካልተመለሰ ስራ አንሰራም፣ ካልተመለሰልን የሚል በተለይ መምህራን ሲሆን ያሳፍረኛል። ሌላ ሰው እንኳን ሲሆን ችግር የለውም። ይሄ ትክክል አይደለም። አንደኛ ህዳሴን ከጀመርን ጀምሮ ከዲያስፖራ ከባለ ሀብት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። ያቺ ጠብታ ግን ራሷ ኦሽን ናት፣ ታስፈልጋለች። ከሌለ ነገር ስለምታወጡ የኛ ብላችሁ ስለምታወጡ አምናችሁ ስለምታወጡ ሳንቲም መባከን የለበትም። ትክክል ነው። ለዚያ እኮ ነው ህዳሴን ገምግመን ችግር ያለበትን ነገር ያ ሁሉ ውጣ ውረድ ውስጥ የገባ ነው እኮ ገንዘብ እንዳይባክን ነው። ወደፊት ይዋጣል አይዋጣ መዋጣት አለበት፣ ማዋጣትም አለባችሁ። እኔም እናንተም። ነገር ግን እናንተ የምታዋጡትን ሰው ገንዘብ የሚያባክን ሰው የሚሰርቅ ሰው ካለ የጊዜ ጉዳይ እንጂ ይዋረዳታል። እሱም ማወቅ አለበት። እንዳይበላ አላዋጣም ግን ህልም እንዳላይ አልተኛም እንደማለት ነው። እንተኛለን፣ ህልሙን እንጋፈጣለን፣ እናዋጣለን። እንዳይሰረቅ ስርዓት እናበጃለን፣ እንዳይሰረቅ እንቆጣጠራለን። እየጀመርን የምንተው አገርና ህዝቦች መሆን የለብንም። እያረምን እየተማርን የምንቀጥል መሆን አለብን። እንደዚያ ካላችሁ ታክስ ማትክፈሉ ይሰረቃል እኮ እሱም የለም፣ ግብር ላይ ሰርቆት የለም። እንደዚያ ካላችሁ ምግብ ቤት ሄዳችሁ አትብሉ። ምግብ የውሸት ዘይት ነው የሚሰሩት ምግብ ቤቶች። እንደዛ ካላችሁ አትጠጡ። ወተት አትግዙ፣ ውሃ ይቀላቀልበታል። እንደዛ ካላችሁ ከቤታችሁ አትውጡ። መንጃ ፍቃድ የላቸው ሰዎች መንገድ ላይ ገጯቸዋል። ሆቴል ከፍለን ስንበላ ችግር እንዳለ እናውቃለን። ያደረ ወጥ እንደሚያቀርቡ እናውቃለን። ግን ሪስኩን እንጋፈጣለን። በመንገድ ወቅ ስናደርግ ልንገጭ እንደምንችል እናውቃለን። በአየር ስንሳፈር እንደሚከሰከስ እናውቃለን። እናርማለን እንጂ ችግሩን ፈርተን የጀመርነውን አናቆምም ብሎ ማመን
ማስተማር ያለበት መምህር ነው። በመምህር ያለንን ኮንፊደንስ ቅድም ገልጬላችኋለሁ። በትንሽ ነገር ሸብረክ ማለት አይቻልም። ቻይናዎች አንድ አባባል አላቸው። የለውጥ ንፋስ ሲነፍስ ሞኞች ግንብ መስራት ይጀምራሉ፣ ብልሆች ግን የንፋስ ወፍጮ ይገነባሉ ይላሉ። ትንሽዬ ነገር ስትታይ ቶሎ በቃ የሚል በፍራቻ የተሞላ ነገር የሞኝነት ጉዳይ ነው። እኛ ብልሆች ነን። ቀዳዳ ስናይ ህዳሴ ተሰርቆ እንደሆነ የእናንተ መዋቅር ተሰርቆ እንደሆነ ሌላም ነገር እንዳይሰረቅ መማሪያ አድርገን እንፈትሽበታለን እንጂ በዚያ አናቆምም። ካቆምንም ውድቀት ነው የሚሆነው። እንደዚያ እንዳይሆን ሁላችሁም ማየት ጥሩ ይሆናል። ቴክኒክ ትምህርት ጋር ተያይዞ የተነሳው ሐሳብ እንዳላችሁት ነው። እዛ ውስጥ ቅድም ባልኩት ቢታይ ጥሩ ይሆናል። በጥቅሉ ለትምህርት ትኩረት ሰጥተናል፣ ለመምህራን ትኩረት ሰጥተናል። ማሳያዎቹ ቅድም ያልኳቸው ናቸው። የሚቀሩም በርካታ ጉዳዮች አሉ። ከደሞዝ ጀምሮ እያጠናን ሀገር አቅም በፈቀደ መጠን እየመለስን ያለን። ሰላም በሚመለከት ከመከላከያ በላይ ነምበር 1 አምባሳደር እናንተ ናችሁ። ፍቱት። ትግራይና አማራ ያላችሁ መምህራን ደብዳቤ ተጻፉ። የሰላም ዋጋ እኮ እንዴት ነው? ልጆችን አስተምር እንጂ እንዴት ለጦርነት እናውጃለን ብላችሁ ደብዳቤ ጻፉላቸው። እዛም እዚህም ያላችሁት ይማራል ልጅ። ሁሉም ጦርነት ነጋሪ ጎሳሚ መሆን የለበትም። ደግሞ ቢፈጠር አይዋጋም። የሚጮኸው ሁሉ እኮ አይዋጋም። እንደዛ እንዳይሆን ሰላማችሁን ጠብቁ፣ ሰላምን አስተምሩ። በመንግስትና በስቴት መካከል ያለ ልዩነት አስተምሩ። መንግስትን መስደብ ይቻላል፣ ሀገር መስደብ አይቻልም። መንግስትን አለመፈለግ ይቻላል፣ ሀገር አለመፈለግ ግን አይቻልም። ቢቻል ኖሮ አሜሪካ ያሉ ሰዎች ለምን አርፈው አይቀመጡም? በዓለም አንደኛ ያደገ ሀገር እየኖሩ ነጋ ጠባ እዚህ የሚጨቃጨቁት ለምንድን ነው? ሀገር ነው። በቃ ትብት ተቀብሮበታል። መቀየር ቀላል ነገር አይደለም። እንኳን ኢትዮጵያውያን ውጭ ያሉ ልጆቻቸውም አልቻሉም። እዛውን ስለኛ ይጨነቃሉ፣ ያስባሉ፣ ይጽፋሉ። ስለዚህ ሀገርን እንጠብቅ። መንግስት ካልሰራ እንኮርኩም፣ እንቆንጥጥ፣ እንቀይር። በምርጫም ችግር የለውም። ሀገርና መንግስት ግን አንቀላቀል። ምክንያቱም ኢትዮጵያ በጣም ከባድ ነገር ነው የሚፈጠረው። ሀገር በሚመለከት በቀላሉ መፍትሄ የሚያገኝ አድርገን ባናስብ ጥሩ ነው። እብሪት፣ ትምኪት፣ ስድብ፣ ይሄ ሁሉ የሰነፍ ቋንቋ ነው። ገላለሁ፣ አሸንፋለሁ፣ ወጋለሁ ስንፍና ነው። እሱን ትተን እንዴት ሰላም አመጣለሁ፣ እንዴት ልማት አመጣለሁ። ይከርማችኋል። አንዳንድ ሀገራት ስንነጋገር አይ ለኛ ይበቃ እኮ አለን፣ ግን ለልጆቻችን ካልተዘጋጀን ይላሉ። እኛ በልተን ማናድር ሰዎች ራሳችን ለማብላት ካልተጋን የቀጣዩ ይቅርና ማለት ነው። ሰዎች ግን ለልጆቻቸው ያስባሉ። ያ እንዳይሆን ለሰላም ፎከስ እንስጥ። የትምህርት ጥራት የሁላችንም ትጋት፣ ማንበብ፣ መመራመር፣ ማየት፣ ማስተዋል፣ ማጤን ይሻል። ይሄ እንዲሆን መምህራን የኔ መምህራን በእኔ ላይ ተጽዕኖ እንዳሳደሩት በእናንተ ልጆችም አሳድራችሁ ሀገር የሚመሩ ሰዎች መፍጠር የእናንተ ሚና ይሆናል። ይህንን እያደረግን ስንሄድ የምንፈልጋት የምንወዳት ሁላችን የምንጓጓላት ኢትዮጵያን መፍጠር ይቻላል። ደግሞ ኢትዮጵያ የምታጓጓ አገር ነች፣ የምታድግም አገር ነች፣ የምትለወጥም አገር ነች። ኢትዮጵያ በዘመናት መካከል ጠላት ሳይገጥማት ወደ ኋላ የሚጎታት ሳይገጥማት ቀርቶ አያውቅም። ቆማ ግን አታውቅም። አሁንም አትቆምም። አትቆምም። ታድጋለች፣ ትለወጣለች፣ ለሌሎች ትተርፋለች፣ እንደተባለላትም ትሆናለች። ምንም ጥርጥር የለውም። ይሄን የማንፈልግ ሰዎች ግን የማናልፍ ሰዎች ስላልሆን ስለምናልፍና ታሪክ ስለሚወቅሰን ከክፉ ነገር ወደ መልካም ነገር ተመልሰን ወንድምን ከመውቀስ መደገፍን፣ ከመስደብ መመረቅን፣ ከመክፋት ማቀፍን እንማር። ስልጡን ለመሆን ፌስቡክ መጠቀም ብቻ ሳይሆን አጠቃቀሙንም ማወቅ ያስፈልጋል።
መምህር ለመሆን ዲግሪ መያዝ በቂ እንዳልሆነ ሁሉ ማትማቲክስን ማወቅ ብቻውን በቂ እንዳልሆነ ሁሉ አንድ ማትማቲክስን የሚያውቅ ሰው እንዴት እንደሚያሳውቅም ኢኳሊ ካላወቀ በስተቀር ለራሱ ያውቃል፣ መምህር መሆን ግን አይችልም። መምህር ለመሆን ማወቅና ማሳወቂያ መንገዱንም ማወቅ ይፈልጋል። አዋቂና ቴክኖሎጂስት መሆን ፌስቡክ አካውንት መክፈት ሳይሆን ምን እንደምናነብና እንደማናነብ ምን እንደምንጽፍና እንደማንጽፍ ካላወቅን በቴክኖሎጂ አጥር ውስጥ የምንውል መሀይሞች እንጂ አዋቂዎች መሆን አንችልም። ሁላችሁም ታውቃላችሁ፣ ቀኑን ሙሉ የውጊያ ፊልም እያየ የሚውል ሰው ማታ የሚያልመው ውጊያ ነው። ይሄ ሳይንስ ነው፣ ተራ የልምምድ እውቀት ነው። ቀኑን ሙሉ ጋርቤጅ ወሬ እየሰማ እያነበበ የሚውል ሰው ጋርቤጅ ነው የሚያልመው። ሰው መሆን አያልምም። ሰው መሆንን አያልምም። አሁን ባለው ቴክኖሎጂ ብዙ ማስተማሪያ ጉዳዮች አሉ፣ እውቀት አለ፣ ጥበብ አለ። እሱን እንፈልግ። ተመልከቱ እስቲ ቤስት የሚባል ሌክቸር በአርቲፊሻል ኢንተለጀንስ በውሃ ሳይንስ የተሰጠ በጣም ቤስት የሚባል አዋቂ ሰው ሌክቸር ዩቲዩብ ላይ ብታዩት ተመልካች የለውም። በተለይ ከኢትዮጵያ የማንም መንገደኛ ተነስቶ ተንታኝ ሲሆን ግን እሱን ለማየትና ለመስደብ ለመርገም ጊዜ ይባክናል። እዛ ተመልከቱ አለ ዳታው ምን ያክል ኢትዮጵያዊ ዩቲዩብ ላይ ገብተው ትምህርት ፈላጊ ናቸው የሚለው ቀላል ነው። ጌጁ የሚታይበት ቻርት ኢትዮጵያውያን ዩቲዩብ ከገቡ ስድብ ለማየት፣ ዘፈን ለማየት፣ ሌክቸር ለማየት አይደለም። ፉኩያማ የሰጠውን ሌክቸር የማያይ የሆኑ ሰዎች ፉኩያማ እንዲህ ያለ ብለው የዋሹትን ለመስማት ጊዜ የሚያባክን ህዝብ ነው። የእውቀት ሶርስ የእውነት ሶርስ መፈለግ ላይ አልደረስንም። ያ እንዲመጣ ሁላችንም ተግተን መስራት ይኖርብናል። እቺን ታላቅና ድንቅ ሀገር ማሸጋገር የሁላችን ኃላፊነት መሆኑን ማሰብ አለባችሁ። የመጨረሻው ኢትዮጵያን በሚመለከት የምትወድቅ የምትፈርስ ይመስለን ሰዎች ካለን አጼ ምኒልክ ታሟል ተብለው በቆዩባቸው ዓመታት መንግስትም ባይኖር ኢትዮጵያ አልፈረሰችም። አጼ ዮሐንስ ጣሊያን መጥቶ 5 ዓመት ሲሄዱ ሲመለሱ አገር አልፈረሰም ጠብቋቸዋል። ታውቃላችሁ። አጼ ኃይለ ሥላሴ ጠቅላይ ሚኒስትር መለስ ታመው ከዚያም አልፈው እስኪቀበሩ በነበረበት ጊዜ ሀገር አልፈረሰም አልነበሩም። ለወራት ኮሳቸው አቶ ኃይለ ማርያም ደሳለኝ ለቅቅ ያለው ካሉ በኋላ 45 ቀን መንግስት አልነበረም፣ ሀገር አልፈረሰም። ኢትዮጵያን ያቆማት ኢህአዴግ አይደለም፣ መንግስት አይደለም። ኢትዮጵያን ያቆሙ በጣም ብዙ ሚስማሮች አሉ። በቀላሉ የሚፈርስ ሀገር አድርጋችሁ አትውሰዱት። አንዳንዱ አሁን ተነስቶ ኢትዮጵያን መበተን የሚችል ይመስለዋል። አንዳንዱ ደግሞ አሁን ስልጣን ቢያገኝ ኢትዮጵያን እንደ ወርቅ በወርቅ ማድረግ የሚችል ይመስል። ሁለቱም ውሸት ነው፣ አይሆንም። በአንዴም አይፈርስም፣ በአንዴም አይገነባም። ያደክማል፣ ጊዜ ይወስዳል። እንደ ወንድማማች እንደ አንድ ሀገር ህዝቦች እንተያይ። ብሔራችን፣ ቋንቋችን፣ ሃይማኖታችን፣ ጾታችን ጌጥ ፈርጥ የሚያቀራርብ እንጂ የሚያጣላ የሚያጋድል እንዳይሆን ለፖለቲካ ነጋዴዎች ጆሮ ሰጥተን ህዝብና ህዝብ አጋጭተን አገር እንዳናፈርስ ሁላችንም በአስተውሎት ስራችንን እንስራ ማለት ፈልጋለሁ። አመሰግናለሁ።